አጭር ነው። ብልጽግና ወደ ስልጣን ከመጣ በኋላ የተለያዩ ክሶች የተቀረበበትና ማዕቀቦች የተጣሉበት ለምሳሌ ጥራያ ላይ የተጣለው የሃጓ አለ። እንደዚሁም ደግሞ የሰብአዊ መብት ጥሰትን ተከትሎ ጥቅምት 30 2023 እንደ አውሮፓውያኑ የተቋቋመ የሰብአዊ መብት የሚያጠኑት አለ። እንደዚሁም በተመሳሳይ መልኩ የልማት ተራድኦ ራሱ ማዕቀቡ ሳይነሳ ያለበት ነው። መቼ ነው ጦርነት የሚያቆሙት? አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ጥያቄ ለማቅረብ የተመደበላችሁ ጊዜ አብቅቷል። ለብልጽግና ነው ጥያቄ የቀረበው፣ ምላሽ ለመስጠት። እሺ፣ እናመሰግናለን። ኦነግ ጥያቄዎች አንስተዋል። ሀገራዊ መግባባትን ላለፈው 50 ዓመት ሲያነሱ እንደነበረ፣ በሌላ በኩል ደግሞ ከዚህ ተፎካካሪ ፓርቲ ጎንዮሽ ሲያነሱ እንደነበረ ሁላው ክሬዲት ይፈልጋሉ። እንግዲህ ይሄ ሁሉም ጋር ፓርቲዎቻችን ጋር የምታዩት የህዝባችን ፍላጎት ሳይሆን የራሳቸውን ፍላጎት እና የውቅና ፍላጎት ነው። ይሄ የኢትዮጵያ ፖለቲካ ምን ያህል ውጥረት መሆኑን ነው የሚያሳየው። ሁለተኛ ፓርቲያችን እንደዚህ ጥያቄዎች ለዘመናት ሲንከባለሉ መጥተው ነገር ግን የነበሩ ገዢ ፓርቲዎችና መንግስታት መግባባትን በተመለከተ ከማን ነው ምግባባው ብሎ የዘጉትን እድል እንዲከፈት አድርጓል። ይሄ ለሰላም ካለን ቁርጠኝነት ነውና ሀገራዊ አጀንዳዎች እንደዚህ አይነት ጉዳዮች ሀገራዊ ምክክር ላይ የሚያነሱት ሀሳብ ትንሽ ከግንዛቤ ያነሰ ነው ወይም ደግሞ ሌላ ጉዳይ ነው ብለን ነው የምናምነው። ለምሳሌ ሀገራዊ መግባባት ላይ የሚሰራው ምክክር ኮሚሽን አጀንዳ ይዟል ነው የተባለው። ይሄ ምክክር ኮሚሽን ነፃ ነው፣ ነገር ግን አጀንዳ ሲሰበስብ ያለ እንጂ ራሱን አጀንዳ ይዞ አልሄደምና አሁንም ጊዜው ሳይረፍድ በሰላም ጉዳይ ላይ ቁርጠኛ አቋም ይዘው በዚህ ጉዳይ ላይ ቢሳተፉ ጥሩ ነው። ይሄ የሚያስታውሰን እኔ ካላቦካሁት እኔ ካልጋገርኩት እንጀራ አይወጣም የሚለውን የሀገሬ አባባል ነው የሚል እምነት አለን። ሁለተኛው መስተካከል ያለበት ብልጽግናና ኢህአዴግ በይዘትም በአቋምም በአላማም ለኢትዮጵያም ባላቸው እይታም በፍጹም የሚለያዩ ናቸው። ለምሳሌ ኢህአዴግ ኢትዮጵያ ውስጥ ያለውን የብሔር ፌዴራሊዝምን የህዝቦችን ጥያቄ ለመመለስ የሄዳቸውን እንቅስቃሴዎች ፓርቲያችን ብልጽግና በመደመር እሳቤው እንደ ወረት ራስን በራስ ለማስተዳደር ያመጣቸውን ቋንቋ ለማሳደግ ያመጣቸውን ውጤቶች እንቀበላለን። ነገር ግን ኢትዮጵያ ደግሞ በአንድ በኩል የብሔር መብት ብቻ በመመለስ የሚካሄድባት ሀገር እንዳልሆነች እናምናለን። በሌላ በኩል ኢትዮጵያውያን የብሔር ብሔረሰቦች ሀገሮች እንደሆነች ሁሉ እኛ ደግሞ ኢትዮጵያውያን ነን። ሁሉም የኢትዮጵያ ህዝቦች በአንድ ኢትዮጵያዊነት የሚጋራቸው አነባበሩ የሰሩ ማንነቶች እንዳሉ እናምናለን። በዚህ ደረጃ እውነተኛ ህብረ ብሔራዊ የፌዴራል ስርዓትን በመገንባት ደረጃ የብሔር መብትንም ጠብቀን የኢትዮጵያ ህዝቦችም አንድነትን በመጠበቅ ደረጃ የወሰድናቸው እርምጃዎች ከኢህአዴግ ይለዩናል። ይልቅ ኦነግ ያየነው ለቀደም ሲጠሩት ለነበረው 50 ዓመታት ውስጥ በእሳቤም በሐሳብም ያለማደግ እሳቤ መሆኑን ነው ያየነው። እኛ የብሔር መብትንም አክብረን ነገር ግን ደግሞ የኢትዮጵያውያንን የአንድነት የአብሮነት ታሪክን በጉሉ የተቀበልን ቀድሞ ከነበረው ኢህአዴግ ውስጥ ያለውን ሐሳብ ተቀብለን አሁንም ከሌሎች ፓርቲዎች እንለያለን። ከኋላ ታሪኮቻችን የትኛውም የኢትዮጵያ ፖለቲካ ስርዓቶች የሰሯቸውን ሐሳቦች እየደመርን ነገር ግን ደግሞ አሁን ህዝባችን የደረሰበትን ፍላጎት የወደፊት ተስፋውን አብረን አስተሳስረን ደምረን የምንሰራ ፓርቲዎች ነንና ያለፈው 7 ዓመት ላይ በስልጣን ያለን እንጂ ከዛ በፊት የነበረውን ሂደት በደንብ አድርጋችሁ ወደ ኋላ በማየት በይዘትም በመፈተሽ ብታስተካክሉ ብለን እናምናለን። ለፓርቲው ልዩ ክብር አለን። የፓርቲ ይብዛ ፓርቲ መኖር ለብልጽግናም ብቻ ሳይሆን ከብልጽግና በላይ ለኢትዮጵያ በጣም ወሳኝ ነው ብለን ፓርቲያችን ያምናልና ይሄን ሐሳባችሁን ታስተካክላላችሁ ብለን እናምናለን። አመሰግናለሁ። ከኢህአዴግ ብልጽግና ከኢህአዴግ የቀጠለ ፓርቲ ነው የሚለውን ባልደረቤ ያነሳው እንዳለ ሆኖ አብዮት ከሌለ ለውጥ የለም ከሚል ሐሳብ የመነጨ ነው። ብልጽግና ባለፉት ዓመታት በተግባርም እንዳሳየው ይሄ ለውጥ እንዲመጣ ምክንያት የሆነውን የህዝብ ብሶት ምላሽ በሚሰጥ መልኩ የዲሞክራሲያዊ ምህዳርን በማስፋት የመብቶች ጥበቃ ላይ ያደረገው ነገር ሁሉም ህዝብ የሚያውቀው ስለሆነ ፍርዱን ለህዝብ ተዋለው። የሀገራዊ ምክክር ኮሚሽኑን በተመለከተ የኮሚሽነሮቹ ምርጫ ላይ ሰፊ ነገር ተነስቷል። እዚህ ላይ ለህዝቡ ግልጽ እንዲሆንም የምፈልገው ነጥብ የሀገራዊ ምክክር ሂደት እንዲደረግ ለዘመናት የቆየ የህዝብ ጥያቄ ነበረ። ኦነግን ጨምሮ ሌሎችም ፓርቲዎች ሁሉንም ያካተተ ለሀገራችን ዘላቂ
ሰላም የምናስብ ከሆነ የተወሰነ ፓርቲ ብቻ ገዢው ፓርቲ ብቻ በሚያመጣው መፍትሄ ዘላቂ ሰላምን ማረጋገጥ አንችልም። ህዝቡን ሁሉ ያሳተፈ ነገር ሊኖር ይገባል የሚለውን ለረጅም ጊዜ የቆየ ህዝብ ጥያቄ ምላሽ የተሰጠበት ነው። ይሄ ጥያቄ ለበርካታ አስርት ዓመታት የቆየ ቢሆንም ከዚህ በፊት የነበረው ገዢ ፓርቲ ስርዓቱ ግን ለህዝብ ጥያቄ ምላሽ ባለመስጠቱ ሲንከባለል የቆየ ጥያቄ ነው። ብልጽግና ግን አሁን ጊዜው ነው። ከቅርብ ታሪካችን ራሱ እንደምንማረው የእነዚህን ጥያቄዎች ለነገ ብለን ማሳደራችን አግባብ አይደለም። ስለዚህ ሁሉንም ህዝብ ያሳተፈ ሂደት ያስፈልገናል በሚል የተቋቋመ ኮሚሽን ነው። የኮሚሽነሮቹ አመራረጥም ህዝብ አስተያየት ሰጥቶበት ነፃና ግልጽ በሆነ ሂደት የተከናወነ ነው። አሁን እየደረሰበት ሁኔታ ምንድነው የሚለውን በተመለከተ ባለፉት አመታት በአብዛኛው የሀገራችን ክፍል አሁን በትግራይ ያለውንም ለማጠናቀቅ እየሞከረ ነው ኮሚሽኑ። በሁሉም ከፖለቲካ ተጽዕኖ ነፃ በሆነ መልኩ ኮሚሽነሮቹ በራሳቸው እቅድና ፕላን መሰረት መላውን ህዝብ ሲያሳትፉ ቆይተዋል። እዚህ ሂደት ላይ የነበረውን ብናይ በሀገራችን ታሪክ እንደዚህ አይነት ግራስሩት ሌቭል እያንዳንዱ ህዝብ የተሳተፈበት ትይዩ ሂደት ለማግኘት በጣም አስቸጋሪ ነው። ስለዚህ ኢትዮጵያ አሁን እየመከረች ያለችበት ሁኔታ ላይ ነው ያለ ነው። ስለዚህ ለዚህ ለረጅም ጊዜ የቆየ የህዝብ ጥያቄ ምላሽ ሲሰጥ ደግሞ ይሄኛውን ማለታችን አይደለም ይሄ ነው የሚለው ነገር የህዝብንም አመኔታ የጣልበትን ይሄን በጣም ትልቅ ሂደት በዜሮ ማባዛት ነው የሚሆነው። ስለዚህ እዚህ ያሉ ፖለቲካ ፓርቲዎችን ጨምሮ ሁላችንም ለሀገራችን ዘላቂ ሰላም የሚሻለው ሁላችንም ያካተተ ሂደት ነው የሚለው ፓርቲያችንን በጽኑ የሚያምንበት ነው። ለዚህም ደግሞ ምቹ መደላድል የፈጠረ ስለሆነ አሁንም በዚህ የምክክር ሂደት እንዲሳተፉ አጀንዳቸውን እንዲያቀርቡ አደራ ላለሁ። በመጨረሻ ጦርነትን በተመለከተ ጦርነት መቼ ይቆማል? የሀገራችን አንጻራዊ ሰላም ከአመት አመት እየሰፋ መጥቶ አሁን የተወሰኑ ቦታዎች ላይ ካልሆነ በስተቀር ሰፊው የሀገራችን ክፍል በሰላም ውስጥ ይገኛል። በቀጣይ ግን አሁንም የቀሩንን የሰላም ስራዎች እያጠናከርን ለመሄድና የሀገራችን ሰላም 100% ላይ ለማድረስ የዲሞክራሲያዊ ምህዳር ላይ የሰራን ምላሽ ለመስጠት የተመደበላችሁ ደቂቃ አብቅቷል። የክርክሩ ተሳታፊ የፖለቲካ ፓርቲዎች እርስ በርስ ጥያቄ እና ምላሽ የምትሰጡበት ምዕራፍ እዚህ ላይ ይጠናቀቃል። በሰላም ጸጥታና ደህንነት ጉዳይ ላይ እየተካሄደ የሚገኘው የፖለቲካ ፓርቲዎች የክርክር መድረክ የመጨረሻ ምዕራፍ ላይ ደርሰናል። በዚህ ምዕራፍ ተከራካሪ የፖለቲካ ፓርቲዎች በሰላም ጸጥታና ደህንነት ጉዳይ ላይ ያላችሁን የመጨረሻ የፓርቲያችሁን አቋም ማጠቃለያ ንግግር የምታደርጉበት ምዕራፍ ነው። በመነጋገሪያ ቅደም ተከተላችሁ መሰረት ከህብር ኢትዮጵያ እንጀምራለን። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ በዚህ ሚዲያ በዚህ መድረክ ላይ የተዘጋበዛችሁ እንግዶች እንኳን ለ2018 7ኛ ሀገራዊ ምርጫ ደረሳችሁ። እንደምትዋያቸው እንደተሰማችኋቸው አጋሮቻችን፣ ወዳጆቻችን፣ ተፎካካሪ ፓርቲዎች በተለይ ብልጽግና ምንም የረባ ዛሬ ለኢትዮጵያ የሚጠቅም ነገን የሚያሻግር የሰላም አማራጭ አላቀረበም። ያለውን የሰላም እጦት ለማስቀጠል ጽኑ አቋም እንዳለው ባስቀመጣቸው የአማራጭ ሀሳቦች በግልጽ ተቀምጧል። ስለዚህ የተከበራችሁ የኢትዮጵያ ህዝቦች ይህንን ከግምት ያስገባ የካርዳችሁ ውጤት መጠበቅ አስፈላጊ ነው። ክቡራንና ክቡር ህብር ይላል ዛሬ ሀገራችን ኢትዮጵያ እና ህዝቦቿ ካሉበት የህልውና አደጋ ለመውጣት ካለ ብሔራዊ መግባባትና ብሔራዊ እርቅ መፍትሄ የለም፣ ውጪ መፍትሄ የለም። ዛሬ ፊታችሁ የቆምነው ለሰላም፣ ለፍትህ፣ ለእውነተኛ ዲሞክራሲ መግባባትና አገራዊ እርቅ ጥሪ ነው። እኛ እውነተኛ ብሔራዊ መግባባትና ብሔራዊ እርቅ በኢትዮጵያ ሊፈጠር ሊከናወን ይገባል ብለን ተነስተናል። ወገኖቼ ሰላም የሚመጣው በአገራዊ ውይይትና መከባበር በብሔራዊ እርቅ ብቻ ነው። ዛሬ ግን ያለንበት ሁኔታ ይህንን አይገልጽም። እውነተኛ ውይይት ይልቅ መዛባትና መሰናክል ያለበት የኮሚሽን አቅጣጫ ጎልቷል። እኛ ግን የተለየ መንገድ እናቀርባለን። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ የሚያቀርባቸው የመፍትሄ አቅጣጫዎች እውነተኛና ሁሉን አቀፍ ሁሉንም የሚያካትት ጽንፍ ረግጠው ጫካ ያሉትም ልጆች የሚስብ ብሔራዊ መግባባትና የብሔራዊ እርቅ ሸንጎ ፖለቲካችንን ከአሻጥርና ከደህንነት ስጋት ማንጻት አግላይ ጠቅላይ የሆነ የፖለቲካ አካሄድን ማሻሻል ነፃ ፍትሃዊና ፖለቲካዊ ዲሞክራሲያዊ ሁሉን አካታች ምህዳር መፍጠር። ወገኖቼ ሀገር በጦርነት አትገነባም። ሀገር በፍትህ በነፃነት በእኩልነት ትገነባለች። የህግ የበላይነት ህዝብን ያሳተፈ መፍትሄ የተዋቀረ የመከላከያ የደህንነት የፖሊስ ነፃነት ሁሉ ለኢትዮጵያ ያሻታል። ይህ ከጠፋ አገር ትጠፋለች። እኛም እንላለን ህብር ኢትዮጵያውያኖች
እውነተኛ ብሔራዊ መግባባትና ሀገራዊ እርቅ ይጀመራል፣ ሰላም ይመጣል። ወጣቶች ሆይ እናንተ የነገ የኢትዮጵያ ተረካቢ ናችሁ። ነገ ዛሬ የዛሬ የነገም ተስፋ ናችሁ። እኛም እንላቸዋለን ተስፋችሁ አይጠፋም። ስራ አጥነትን እንቀርፋለን። ገፍቶ ሌላ ሐሳብ ውስጥ የሚዶላችሁን እናስተካክላለን። ክቡራን ወገኖች ዛሬ የምንወስነው ውሳኔ የነገ ኢትዮጵያን ይቀርጻል። ዛሬ የምንወስነው ውሳኔ ሁላችንንም መስመር ያስይዛል። ዛሬ ብልጽግና ሲያቀርብ እንደነበረው ምናልባትም ሰላማችን ተመልሶ እንዳይመጣ፣ ሰላማችንን እንዳናረጋግጥ፣ ወጥተን እንዳንገባ፣ ሰርተን እንዳንበላ የሆነ ነው። ስለዚህ ብልጽግናን ያስቀመጣቸውን አቅጣጫዎች መከተል ካርዳችሁን ማክሰር ነው። እኛ ጋር ከቆማችሁ እኛ ከናንተ ጋር እንደቆምን ታረጋግጣላችሁ። ህብረ ኢትዮጵያን ካመናችሁ እውነተኛ ብሔራዊ መግባባት፣ እውነተኛ ፍትህ፣ እውነተኛ ዲሞክራሲዎች ይሰፍናሉ። ካለ ሁሉን አቀፍ ብሔራዊ መግባባትና አገራዊ እርቅ ሀገር አትጸናም። መሸነጋገል አያስፈልግም። ወጥተን መግባት ተስኖናል፣ መቀየር እንፈልጋለን ምትሉ ኢትዮጵያውያን ህብረ ኢትዮጵያ አደይ አበባ ምረጡ። ህብረ ኢትዮጵያ የማጠቃለያ ንግግር ለማድረግ የተመደበላችሁ ጊዜ ተጠናቋል። ወደ ሁለተኛው ረድፍ የፖለቲካ ፓርቲ እናመራለን። የኢትዮጵያ ዴሞክራቲክ ህብረት የማጠቃለያ ንግግር መቀጠል ይቻላል። እሺ፣ ጤና ይስጥልን የተከበራችሁ የኢትዮጵያ ህዝብ፣ እንዲሁም እዚሁ እየታዘባችሁን ያላችሁ እየተከራከርን ያለን የትግል ጓዶቼ እንኳን ለሀገራዊ ለሀገር አቀፍ ሰባተኛ ዙር ምርጫ በሰላም አደረሳችሁ እላለሁ። ኢድህ የሰላም ድርጅት ነው። ኢድህ ሰላም ለማግኘት ወይም ሰላም ለማምጣት ከፍተኛ መስዋዕት የከፈለ ድርጅት ነው። ብርቅዬ ኢትዮጵያውያን ተሰባስበው ከሀገራችን አራቱ ማዕዘናት ተጠራርተው መጥተው የክብር ደም ያፈሰሱለት ድርጅት ነው። ያለ ደሞዝ ያለ ክፍያ ግን ለሀገርና ለሕዝብ ሲባል የተከፈለ መስዋዕት ከፍተኛ ነው። አሁንም እየወደቀም እየተነሳም ቢሆንም ለሰላም ከመዘመር ወደ ኋላ አላለም። አሁንም ሁላችንም ለሰላም እንትጋ። ኢድህ የሰላም ድርጅት ነው እያልን ያለ ነው። የሁላችን ቤት ነው። ኢድህ ማገዝ፣ ከኢድህ ጋር መደራጀት፣ ለሀገራችን ሰላም በጋራ መንቀሳቀስ ጥሪውን ያቀርባል። አይደለም ግለሰቦች ድርጅቶችም ጭምር በየዓመቱ የህብረት ትግል ጥሪዎችን እናስተላልፋለን። ብዙዎች ድርጅቶች መጥተው ነበር፣ ግን ብዙዎች ደግሞ አልተሳካላቸውም። አሁንም ለሀገር፣ ለወገን፣ ለህዝብ የቆመ ድርጅት ሁሉ በጎድናችን እንዲቆም እናሳስባለን። ስህተቶች ይፈጠራሉ። ሰዎች ሲሰባሰቡ ሁሉም የሰው ዘር ናቸውና ከመካከላቸው ስህተት አይጠፋም። መተራረም ግን ግድ ነው። ለሀገርና ለህዝብ ሲባል የተፈጠሩ ስህተቶች እንደ ቋጠሮ ይዞ ሄዶ እርስ በራሳችን ስም መጠፋፋት ሳይሆን በፍጠን መገኘት መቻል አለብን። ዘመኑ የ21ኛ ክፍለ ዘመን ነው። በውይይት በክርክር በመግባባት በሰጥቶ መቀበል ነው ዓለማችን ያለችውና ያ የዓለማችን ካባ አሁን መልበስ አለብን ማለት ነው። ኢድህ መምረጥ ሰላምን መምረጥ ነው። ምክንያቱም የምንሰብከው ሰላምና ሰላም ብቻ ስለሆነ ኢድህን መምረጥ ሉዓላዊነታችንና ክብራችንን ማስከበርና መጠበቅ ነው። ኢድህን መምረጥ ሀገረ መንግስት፣ ዲሞክራሲያዊ ሀገረ መንግስትን መገንባት ነው። ይሄ ደግሞ መሰባሰብና መጨባበጥ የግድ ያስፈልገናል። ላዳመጣችሁን ትልቅ ክብር አለን፣ እናመሰግናለን። ይኸው ጋሻና ጦር ነው ምልክታችን። ቁሙ ከጎናችን። እናመሰግናለን።
ህብረ ኢትዮጵያ ዲሞክራቲክ ፓርቲ የማጠቃለያ ንግግር ማድረጊያ ጊዜውን አጠናቋል። ወደ ቀጣዩ ፓርቲ ነው የምናልፈው፣ ብልጽግና ፓርቲ። ውድ ኢትዮጵያውያን፣ እስካሁን በነበረው የመከራከሪያ ሀሳቦች ፓርቲያችን ብልጽግና የሀገራችን ሰላምና ደህንነት ለማረጋገጥ ዋነኛ ስንኮፍ የሆኑትን ጫፍና ጫፍ የረገጡ አገር አፍራሽ አስተሳሰቦችን፣ ነጣጣይ ትርክቶችና የእነዚህ ውልድ የሆኑ የሴራ የመጠላለፍ ስልጣንን በኃይል የመያዝ መሰል የፖለቲካ ስብራቶችን ለማድረቅ አማካይና በሀሳብ የሚመራ የሰለጠነ የፖለቲካ ስርዓትን መሰረት ያደረገ ህብረ ብሔራዊ አንድነትን ለመገንባት የሚያስችሉ እሳቤዎችን ነድፎ ዘላቂ የሆነ አዎንታዊ ሰላምን በመገንባት ኢትዮጵያን ወደ ተምሳሌት ሀገር ለማሻገር በከፍተኛ ሀገራዊ ስሜት እየሰራ እንደሚገኝ ትረዳላችሁ ብለን እናምናለን። ምንም እንኳን ሀገራችን ኢትዮጵያ ጥንታዊ ሀገር ብትሆንም ለበርካታ ዘመናት ብዝሃነታችንን ማስተናገድ የሚያስችል የፖለቲካ ስርዓት መገንባት ባለመቻላችን የጸና ሰላምና ደህንነት ሳናረጋግጥ ቆይተናል። ፓርቲያችን የጥላቻ ፖለቲካ እንዲከስም በብሔር በርዕዮተ ዓለምና በትግል ስልት መፈራረጅ እንዲያበቃ በማድረግ ለዘመናት እግር ኮርች ያሰሩንን የፖለቲካ ሳንካዎች በሚቀይር መንገድና የፖለቲካ ስብራቶቻችንን በሚጠግን መልኩ አዲስ በሀሳብ ትግል የሚያምን የፖለቲካ ባህል ሀገራችን ይዞ መጥቷል። ይህም ዘላቂ አዎንታዊ ሰላም ለማረጋገጥ ወሳኝ በመሆኑ በቀጣይ ብንመረጥ አጠናክረን እንቀጥላለን። ውድ የሀገራችን ህዝቦች፣ አስተማማኝ ሰላምና ደህንነታችን ለማረጋገጥ ዋነኛ ችግሮች ከሆኑት መካከል ሆን ተብለው የሚተከሉ የነጣላና የተቃርኖ ትርክት መኖር ነው ብለን እናምናለን። ይህን ችግር ለመቅረፍ ሀገራችን የሚያስፈልጋት የሚያስታርቅ የሚያስተሳስር በህዝቦች መካከል አብሮነትን የሚያጠናክር የብሔራዊ ትርክት መኖር ግድ ይላል በማለት ፓርቲያችን ህብረ ብሔራዊ አንድነት ላይ ያተኮረ ትርክት ለመገንባት እየሰራ ይገኛል። የብሔራዊ ትርክት ግንባታ ስራችን ዘላቂ አዎንታዊ ሰላምና ደህንነታችን ለማረጋገጥ ሁነኛ መድህን በመሆኑ ቀጣይ አብላጫ ድምፅ አግኝተን ብንመረጥ ይህንን ጅምር ስራችንን አጠናክረን የምንቀጥል ይሆናል። ነፃና ገለልተኛ የጸጥታና የደህንነት ተቋማት የመገንባት ጅምር ስራችንንም አጠናክረን የምንቀጥል ይሆናል። በሀገራዊ ምክክር ኮሚሽን ውይይትንና ምክክርን ተከትሎ የሚቀርቡ ምክር ሀሳቦችን የሀገራችን አዎንታዊ ሰላምን በሚያረጋግጥ መልኩ እንተገብራለን። በአንዳንድ አካባቢዎች የሚታዩ ግጭቶችን መዋቅራዊ መንስኤያቸውን በመለየት በሰላማዊ መንገድ በመፍታት ዘላቂ አዎንታዊ ሰላምን በሚያረጋግጥ መልኩ የህግ በላይነት እንዲረጋገጥም በትኩረት እንሰራለን። የሽግግር ፍትህን በመጠቀም ያለፉ በደሎችንና ቁርሾችን በዘላቂነት እንፈታለን። የብዝሃነታችን አንድነታችን በአግባቡ አስታርቆ ዘላቂ አዎንታዊ ሰላማችን ለማረጋገጥ እውነተኛ ህብረ ብሔራዊ ፌዴራል ስርዓት ግንባታ ስራዎችን አጠናክረን እንቀጥላለን። ብልጽግናን ይምረጡ። ብልጽግናን መምረጥ የጸና ሰላምን መምረጥ ነው። ብልጽግናን መምረጥ ህብረ ብሔራዊ ኢትዮጵያን መምረጥ ነው። ብልጽግናን መምረጥ የነገ ኢትዮጵያ። አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪል ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። የልካችን ልኬት የሆኑ ፕሮጀክት ጅማሬዎችን አጠናክሮ መቀጠል ነው ብለን እናምናለን። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌታዊ ሀገር ምልክታችን የስንዴ ነዶ ነው። አመሰግናለሁ። ብልጽግና ፓርቲ ማጠቃለያ ንግግር ጊዜውን አጠናቋል። ወደ ኦሮሞ ነጻነት ግንባር እናልፋለን። የተከበረ የኢትዮጵያ ህዝቦች፣ እኛ እንችላለን የምንለው 23 የፖሊሲ አማራጭና የስትራቴጂ ይዘን መተን ነው ለሰላምና ደህንነቱን ለማረጋጋት የኦሮሞ ነጻነት ግንባር ኦነግ ይችላል። እነሱም እንደሚከተሉ እናቀርባለን። የኦሮሞ ነጻነት ግንባር ስልጣን ይዞ በ3 ዓመት ጊዜ ውስጥ ዘላቂ ሰላምና ዲሞክራሲ ያሰፍናል። 2 1 ዓመት ባልሞላበት ስልጣን ይዞ የሰላም ጉባኤ ይጠራል። እንደዚሁም የሰላም ጉባኤውን ያስተባብራል። 3 7ኛውን ምርጫ ፍትሃዊ ነፃና ገለልተኛ እንዲሆን በአጽንኦት ይሰራል። 4 የሀገሪቱን ህገ መንግስት ሙሉ በሙሉ በመቀበል ዲሞክራሲያዊ ያደርጋል። እንደዚሁም ማስተካከል ያለባቸውን ደግሞ በህዝብ ውሳኔ ያስፈጽማል። 5 ህገ መንግስቱ ስራ ላይ ለማዋል ዲሞክራሲያዊ ለማድረግ ታማኝና ተጠያቂነት የሚሆኑ አመራሮችን ያደራጃል። 6 ሙስናን፣ ሰብአዊ መብት ረገጣ እንደዚሁም ወንጀልና ከፖለቲካ ወገንተኝነት ነፃ የሆነ አመራሮችን ያደራጃል። 8 የመድብለ ፓርቲ ስርዓትን በታማኝነት ስራ ላይ ያውላል። 10 የህዝብና የቤት ቁጠራ በማካሄድ የአካባቢ ምርጫን ያደርጋል። ይህንንም ምርጫ
ከታች ወደ ላይ ያለውን ፌዴራሊዝም በአዲሱ መልክ ያደራጃል። 11 ምክር ቤቶች እና ፍርድ ቤቶች ከፖለቲካ እና ከአስፈጻሚ ገለልተኛ እንዲሆኑ በአጽንኦት ይሰራል። 13 የፌደራል መንግስት ስልጣን መከላከያና የውጭ ጉዳይ እንደዚሁም የገንዘብ እትመትና ክልሎች መካከል ያለውን ግንኙነት ላይ ብቻ እንዲወስን ያደርጋል። 14 ፍትህ፣ እርቅ፣ ሰላም ኮሚሽን በማቋቋም ታሪካዊ ኢፍትሐዊነት የነበረውን ፍትሐዊነት እንዲሰፍን በአጽንኦት ይሰራል። ነፃ ሚዲያ እንዲደራጅ ህጉን ያስከብራል። ህዝቦች አመለካከት፣ ሀሳብ ነፃነት መያዝና የመግለጽ መብታቸውን የሰብአዊና ሰላማዊ ሰልፍ የማድረግ ነፃነት እና አብዮቶታ የማቅረብ መብታቸው የመደራጀት መብት እና የመዘዋወር መብት ሙሉ በሙሉ ያረጋግጣል። 17 የውጭ ግንኙነት ለመፍታት የዓለም አቀፍ ህጎችና የተመሰረተው ዲፕሎማሲና ድርድር ያከናውናል። ከፖለቲካ ወገንተኝነት፣ ከወንጀልና ከሙስና፣ ከሰብአዊ መብት ረገጣ የጸዳ እንደውም ለህገ መንግስቱና ለህዝብ ወገንተኝነት ያለው የጸጥታ አካላትን ያደራጃል። 19 ሴቶች ለሁሉም ስልጣን እርከን ላይ 50% በስም ሳይሆን በተግባር እንዲሳተፉ ያደርጋል። እንደዚሁም ደግሞ ወጣቶች የስራ ዕድል ፈጠራ እንዲያገኙ ያገኛል። አዲስ አበባን ወይ ፍንፍኔን የኦሮሚያ አካል እንደመሆኗ መጠን እና አፋን ኦሮሞን እዚህ ውስጥ መልስ ያገኛሉ። የኦሮሞ ነጻነት ግንባርን ምረጡ እላለሁ። የኦሮሞ ነጻነት ግንባርን በምትመርጡበት ሰዓት ምልክታችን ኦሮሮን በመምረጥ የኦሮሞ ነጻነት ግንባር ኦነግን ይምረጡ እላለሁ። የኦሮሞ ነጻነት ግንባር የማጠቃለያ ንግግር ለማድረግ የተመደበለትን ጊዜ አጠናቋል። በሰላም ጸጥታና ደህንነት ዙሪያ ያደረግነውን ክርክር 5 ምዕራፎች እዚህ ላይ እናጠናቅቃለን።